አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ የብዙ ሰው ጥያቄ ሩታ ወለደች ወይ አልወለደችም ወይ ሆስፒታል ነች ወይ አይደለችም ወይ የሚል ጥያቄ ነው የሚጠይቀው ሰው ሁሉ። ምክንያቱም ሰው ሁሉ ስለተጨነቀ ማለት ነው። ሩታዬ ሆስፒታል ናትም አልልም፣ ወለደችም አልልም፣ አልወለደችም አልልም እና የሚያውቀው አንድ አላህ ነው። ብቻ ሁላችሁም ጸሎትና ድዋ አድርጉላት። እውነት በአሁኑ ሰዓት ጸሎት ድዋ ያስፈልጋታል ማለት ነው። ምክንያቱም ይሄን ያልኩበት ነገር ቢሆን የራሴ የሆነ ነገር በደንብ አድርጌ አውቅ ያለው ማለት ነው። ነገር ግን አብርሽ እንዳሻኛው ስለሚያደርግ እንደፈለገ ቪዲዮ ስለሚለቅ ያንን ነገር እኔ ዛሬ መጥቼ ሩታ ወለደች ነገ ቪዲዮ አለ ብል ያንን ቪዲዮ አይለቀቅላችሁ። ታውቃላችሁ እናንተ በደንብ አድርጋችሁ ማለት ነው። አሁን ትናንትና ብዙ ሰው ያስቆጣው ብዙ ሰው ያስከፋው የሰራው ስራ አብርሽ ነው ማለት ነው። ብዙዋችሁ እኔም ሳነግራችሁ ሩታ ያለችበት ቦታ ታውቃላችሁ፣ ምን አይነት ሁኔታ ላይ እንዳለች ታውቃላችሁ። ነገር ግን ቲክቶክ ላይ ቪዲዮ ለቋል። ይህም ቪዲዮ በጣም የቆየ ነው ልንገራችሁ ነው ማለት ነው። ሞር ከትላንትና ወዳ ልጅቷን ብራንክ ያደርጋል ቪዲዮ በጣም የቆየ ቪዲዮ ነው። ትላንትናም የለቀቀው ቪዲዮ የቆየ ነው። የሩታም የተለቀቀ ቪዲዮ በጣም የቆየ ነው። ትላንትና የተቀረጸ ቪዲዮ አይደለም በጭራሽ ማለት ነው። እና ትላንትና ሩታ በቤቷ የጠበቃት የነበረ ህዝብ ሁሉ በሌላ ቪዲዮ ነው። እኛ በሰማነው ቪዲዮ ነበረ። ያንን ቪዲዮ አለ ተብለን ነበረ። ነገር ግን ሌላ ቪዲዮ ነው የመጣው ማለት ነው። ሌላ አይዲያ ያንን ነገር ብዙዋችሁ የተቆጣችሁ ብዙዋችሁ የተከፋችሁ አላችሁ በሩታ ማለት ነው። እዚህ ጋር እኮ ሩታን መከፋት የለባቸውም። አንደኛ ደረጃ ሩታ እውነቷ ነው፣ ንብረቷ ነው፣ ቤቷ ነው፣ የደከመችበት ነው፣ የለፋችበት ነው አይደል? ብዙ ተሰድባለች፣ ብዙ አድርጋለች። ከአብርሽ ጋር ስትጨመር ምንም አይነት ነገር እንደሌለው ታውቃላችሁ። አብረው ነው ሁሉም ነገር ያፈሩት ማለት ነው። ያንን ነገር አብርሽና ሩታ እስካልተለያዩ ድረስ እስካሉ ድረስ በስሟ እስካለ ድረስ ያንን ነገር ማንም መግባት የለበትም አይደል? ከዚህ በፊት እኮ ያው እሱም ብለዋል እኮ ተናግሮ ነበር። እኔ ቤቱም አልኖረበትም ብሎ ነበር። ነገር ግን ስለ እነሱ ተውትና ማለት ነው። በዚህ ነገር በሩታ ልትከፉበት አይጣ እኔ እንጃ። ምንም መከፋትም አያስፈልግም በሩታ ማለት ነው። አትከፉባት። ባይሆን ጸሎትና ድዋ አድርጉላት በአሁኑ ሰዓት። እውነቴ ነው የምላችሁ የእኛ ድዋና የእኛ ጸሎት ያስፈልጋታል ሩትዬ ማለት ነው። አላህ በሰላም ብቻ ይገላግላት። አላህ ሁለት ቦታ ያደርጋት። እኔ ሌላ ምንም ነገር የለም ብቻ ቪዲዮ ለምን ተሰራ ብትሉ ትላንትና የአብርሽ ዩቱብ በጣም ሞተዋል። እዚህ ጋር ባለፈም ተናግሬ ያለው ውድ ቤተሰቦቼ አንድ ዩቱብ ወይም 200 ቪው ስላገኘ ወይም ደግሞ ሰብስክራይብ ስላገኘ ብቻ ማየት የለባችሁም። እና የአብርሽ ዩቱብ ደግሞ ችግሩ ሰው ይገባል ቪው ይኖረዋል አይደል? ግን ቪዲዮ በደንብ አይቶ እስከ መጨረሻ አይቶ የሚያይ የለም። ሞር ብራንክ ባረጋትን ሄርሚላትን ማለት ነው። አይታችኋላ። ህዝቡ የመሰለው ወደ ሩታ የተመለሰ መስሎት ኮሜንቱ አጠቃላይ ትክክል ነው የሰራኸው የሚለው ማለት ነው። ማናችንም ቢሆን መግቢያ አይተን ነው የምንሳደበው፣ መግቢያም አይተን ነው አስተያየት የምንሰጠው። አሁን ትናንትና ሩታ የተሰራችው ቪዲዮ ነገሩ ወደ ሩታ ተገልብጦ ሩታ ደግሞ ገና ቤቴን ትዳሬን ብላ እንድትመጣ ከዛም በኋላ ደግሞ ትተሽ ሂደሽ ነበር እኔ እንደፈለኩ ስለምንሽ ያን ነገር ስላልሆነ ተብሎ ነበር አይዲያ ሊቀየር የነበረው ማለት ነው። ግን ሱብሃንአላህ ያላ ነገር ሆኖ ሩታ ደግሞ በሌላ ነገር ደግሞ አላህ ሆኜ ብሏት በሌላ መንገድ ሆነዋል። የእሷ ነገር ብቻ አላቅም እና ይሄንን ነገር እውነቴን ነው የምላችሁ። እኔ ብዙዋችሁ እንደኔ የተጨነቃችሁ እንደዚህ የተከፋችሁ ማታ እኔ ራሱ በጣም ሳለቅስ በጣም ደብሮኝ ነበረ ያደርኩት። ብቻ አልሐምዱሊላህ የማያልፍ ነገር የለም አለፈ። እና ያንን ነገር መናገር ማልችለው ምክንያቱም አብርሽ ትክክለኛው ነገር ስለማያመጣ ብቻ ለማየት ያብቃችሁ ነው ማለት ነው። ነገም ዛሬም ከዚህ በፊት የምትሉት የነበረው ቪዲዮ ይለቀቅ፣ ለምን ተደበቀ፣ ለምን እንደዚህ ሆነ የሚል ቪዲዮ እንደሚመጣላችሁ ተስፋ አደርጋለሁ። ጠብቁ፣ እሱንም ካልደበቀው ማለት ነው። እና ብዙ ታሪክ ነው ያለው ማለት ነው። በዚህ አጋጣሚ ትላንትና ብዙ ሰው አብርሽ ሩታ በሌላ ሁኔታ ሆና ለምን ቻና ከፈተ፣ ለምን እንደዚህ ያደረገ እሱ እውነቴ ነው ብላችሁ እኔ እንደውም ልቤ የሰበረኝ እሱ ነገር ነው። አንደኛው ነገር እኛ በጣም ጅላጅል ሆነን ሞኝነን ማለት ነው። ኦዲየንስ ሲባል በጣም ጅላጅል ከምሬ ነው ብላችሁ ይጫወቱብናል፣ ይዘሉብናል፣ እንደፈለገ ይሆናሉ። የፈለገቸው ነገር እነሱ ቪዩ የሚያገኙበት ሰብስክራይብ የሚያገኙበት በቃ እነሱ ያስደሰታቸው ነገር ነው የሚለቁልን ማለት ነው። ለእኛ ግን ማለት ነው እየተሰደብን እየተናቅን ማለት ነው። ምን ታመጣለች እኔ እንደፈለግ ሆናለሁ እንደፈለግ መዝለል እችላለሁ እየተባለ ግን ኦዲየንስ አጠገብ ዩቱብ እየተከፈተ
ሰብስክራይብ አድርጉ። ለጥቅም ጊዜ እንለመናለን። ጥቅም ከሞላን በኋላ ካሳደግን በኋላ ትልቅ ደረጃ ካደረስን በኋላ መልሰው በእኛው ይሸናሉ ማለት ነው። በጣም ነው ያሳዘነኝ አብርሽ ማለት ነው። ምክንያቱም በዚህ ልክ አያችሁ፣ ጥቅም ሲኖር እኛ ጋር ይቀርባል። ጥቅም ሳይኖር ግን ማንም ምንም ይበለኝ፣ እኔ የራሱ ጉዳይ ነው። ደስ ያለኝ ኮሜንት አንብቤ ራሴን እሄድበታለሁ። ደስ ያላለኝ ኮሜንት የራሱ ጉዳይ ነው የሚለው። እኛም ደግሞ የራሱ ጉዳይ ነው። እውነቴ ነው የምላችሁ። አብርሽ ጥቅመኛ እንደሆነ ማታ አውቄያለሁ። የዛሬ ስንት ዓመት የተለቀቀ ቪዲዮ አቢ ቲቪ ላይ ማለት ነው። እሱ ጥቅም ስላለው ነው። እኔ እሱ 1 ሚሊዮን ከገባ በኋላ የሆነ ነገር ስጦታ ይሰጥሃል ወይም ደግሞ ሰብራጅ ትደረጋለህ ስለተባለ አምጥቶ ሼር አረገው ማለት ነው። ገባችሁ አይደል? ይሄንን ነው የኛ ህይወታችን ማለት ነው። ከምር በጣም እኮ ነው የምናሳዝነው። ማን አለ እንደ መዳም ቅመም የዋህ ማለት ነው። ከምሬ ነው የምላችሁ። ግን የዋህም ሆነዋል፣ እንደዚህም አድርገዋል፣ እኛን እናሳድገዋል፣ የእኛን ትዳር ይፈልጉታል። አብሮነታችን እኔ እንጃ አብሮነታችን እንዴት በደስታ ይፈልጉታል የሚባል ነገር አስተሳሰቡ እንኳን የለውም። ከምሬ ነው የምላችሁ። ሚስቱ በሌላ ሁኔታ ሆና ግን እሱ የሰውን ቻና ይከፍታል። እኔ ቡታጀራ ነኝ ብሎ ይለፈልፋል። በቃ ሰው የሚፈልገው ቪዲዮ አይለቅም። ሰው የሚጠብቀው ነገር አያረግም። እና ብዙዋችሁ ያናዳዳችሁኝ ያላችሁ ስለ አብርሽ የምትጠይቁኝ የእናቴ ልጆች ስለ አብርሽ አትጠይቁኝ። እኔ ማንም እንዲጠይቀኝ አልፈልግም። እውነቴ ነው የምላት። አብርሽ የድሮ አብርሽ ካልተመለሰ እኔ እንጃ አላውቅም። ድሮ ቡታጀራ የነበረው ሞር ሲገባ ኦዲየንስን እንዴት ሰላም እንደሚል ሰላምታውን በስነ ስርዓት እንደሚያቀርብ ለሰው ልጅ ክብር እንዴት እንደሚሰጥ ሩታን ደግሞ እንዴት እንደሚያከብራት ያ አብርሽ እስካልተመለሰ ድረስ እውነቴ ነው የምላችሁ ሚዲያ ዜሮ ነው የሚሆነው። አንድ ሰው የሚዲያ ሰው ሲሆን እውነቴ ነው የምላችሁ ስነ ስርዓት የሚባል ነገር አለ። አንዳንድ አርቲስቶች ይዋቸው በጣም ቫይረል የሆኑ አርቲስቶች ሞር እንኳን አመት በዓል ሲመጣ እንኳን አደረሳችሁ ይላሉ። የሆነ ነገር ሲባል ሆነ ነገር ይባላል። አብርሽ እኮ ለኦዲየንስ ማለት ምንም አይነት ክብር እኮ የለውም። ምንም አይነት ክብር እኔ አላቅም። እንዴት እንደሚያስበው እንዴት እንደሚሆን አላቅም። አሁን ብዙዋችሁ ትላንትና እውነቴ ነው የምላችሁ በጣም ብዙ ሰው ተናደዋል። ምክንያቱም ሩታ የነበረችበት ሁኔታ ስላወቁ እንዴት ይሄንን ነገር ያደርጋል፣ እንዴት እንደዚህ ነገር ይሰራል በማለት ማለት ነው። እሺ ቀን በቀን ኦዲየንስን እንደዚህ እያስከፋ ሚስቱ እንደዚህ እየራገች ኦዲየንስ የሚጠብቀው ቪዲዮ እየደበቀ ሌላ ቪዲዮ እየለቀቀ ብዙዋችሁ ሩታ ለምን ትለቃለች ለምን እኛ እውነት መናገር አንችልም እንጂ ሩታ አይደለም ቪዲዮ የምትለቀው። የሩታ እህቶች ተረዱ። በቃ ሩታ አይደለችም ኤዲት የምታደርገው። ሩታ አይደለችም ይሄንን አይታ ያንን አይታ ይሄ ጥሩ ነው ያንን ጥሩ ነው የምትለው። ሞር ሩታ አይደለም ታምሌት ምናምን ነገር የምትጠቀሙና ታምሌት የምትመርጠው ማለት ነው። በቃ ራሳችሁ አስታውሳችሁ እዩት። ራሳችሁ ገምታችሁ ይሄንን ነገር ምንድን ነው በሉት። እኛ እኮ ለሩታ ቻናሏን ሼር የምናደርገው ምንደክምላት እንቅልፋችን አተን ኮፒ ሊንክ የምናደርግላት እሷ እንዳትወጥቅ፣ ምክንያቱም እሷ እንድትወጥቅ እሷ የበታችነት እንድትሆን ብዙ ሰው ስለሚፈልግ ነው። ያንን ነገር እንዳይሰማት ነው እንጂ ዞሮ ዞሮ ያብርሽ ነው። ከምሬ ነው የምላችሁ። የአብርሽም የሩታ ነው። በዚህ የራሳቸው ጉዳይ ነው፣ ህይወታቸው ነው ይቀጥል። ነገር ግን በላወቃችሁ ነገር ሩታ እንደዚህ ታደርጋለች፣ ሩታ ለምን ለቀቀች ይሄንን ቪዲዮ፣ ሩታ ለምን ቪዲዮ አሰራም በቤታ ብላችሁ አትጨነቁ። ሲቀጥል ስለ ራሳችሁ ተጨነቁ። ካሁን ወዲህ ስለ ሰው ስለ ዩቱበር አትጨነቁ። እውነቴ ነው የምላችሁ የራሳቸው ጉዳይ ነው። ገደል ይግቡ። እውነቴ ነው። ብቻ ሩታ በሰላም አላህ ይገላግላት፣ 2 ቦታ ያድርጋት፣ ልጇን በሰላም ያሳቅፋት። ከዛም በኋላ የራሳቸው ነው ህይወታቸው ነው የሚኖሩት። ምክንያቱም አንድ ሰው ቦታ ሲሰጣችሁ ነው እናንተም ቦታ የምትሰጡት የምታከብሩት ማለት ነው። ሞር በሩታ ህይወት ነገር በዚህ ባለችበት ነገር ብዙ ኦዲየንስ እንደሚጨነቅ ብዙ ኦዲየንስ ጭንቅ ላይ ጠንበብ በቃ እኔ ሀሳቡ ሁሉ ከስራው የበለጠ ሩታ ጋር እንደሆነ ያውቃሉ። ያንን ነገር ማሳወቅ አልፈለጉም። ስለዚህ